የቅናት ዛር ምዕራፍ 6 ቀን ሆነ ሌሊት ሰማይነህ የሚያስበው ህይወትን ነው። አጠገቡ ተኝታ የራቀችው ይመስለዋል። ከእንቅልፉ በየአጋጣሚው ሲባንን ህይወትን በዳበሳ ብቻ ማግኘቱ አይበቃውም። ማብራት አብርቶ ማረጋገጥ አለበት። ቀን ስራው ላይ ሆኖም በሐሳቡ እየመጣች ታባንነዋለች። ድንገት ከስራው ላይ ተነስቶ ወደ ቤት ይሄድና መኖሯን አረጋግጦ ይመለሳል። አንዳንዴም አሳቻ ሰዓት እየመረጠ ሳታስበው ከተፍ ይልና ያስደነግጣታል። ዓለም ሁሉ እሷን የሚፈልግበትና ከእጁ ላይ ለመንጠቅ ያሰፈሰፈበት ስለሚመስለው የእናቱና የወንድሙ ጥበቃ ብቻ ያረካው። እሱም ራሱ በስውርና በግልጽ ይከታተላል። ተቀምጦም ተኝቶም ስራ ላይ ወይንም መንገድ ላይ ሆኖም ድንገት ብንን ይልና ሳትጠፋ ይፈልጋታል። ይህን ያህል እንደሚያስባትና እንደሚፈልጋት ሁሉ አጠገቡ ስትሆን ወይንም አጠገቧ ሲሆን የወንድ ፍቅሩን ሰጥቶ የሴት ፍቅሯን በቅጡ አይቀበልም። ጭቅጭቅ ያስቀድማል። ወይንም በተለመደው የቅናት አስተያየቱ እየቃኛት ምቀኞቹንና ጠላቶቹን ያስባል። ሕያውነቷን ረስቶ እንዳትጠፋበት የሚስገበገብላትና የሚጠብቃት አንድ ውድ ዕቃ አድርጓታል። በየአጋጣሚው በባነነ ቁጥር አጠገቡ መኖሯንና ከእጇ ለመውጣቷን ማረጋገጥ ይበቃዋል። እፎይታ ይሰጠዋል። በየደቂቃውና በየሰዓቱ የእሱ መሆኗን ካረጋገጠ በቃው። ሌላ ነገር አይፈልግም። አንድ ቀን ከቀትር በኋላ እንደ ልማዱ ህይወትን እያሰበ ባለ90 ሞዴል ነጭ ማርቼዲሱን ይዞ በአስመራ መንገድ ለስራ ጉዳይ ሲጓዝ ድንገተኛ ፈተና ገጠመው። ከፊቱ ቀድማ የምትሽከረከረው ለማጅ የሚል ምልክት የተለጠፈባት ቮልስዋገን መኪና ውስጥ የተመለከታት ሴት ተማሪ አስደነገጠችው። ከጎኗ የተቀመጠው አስተማሪ ወንድ ነው። እያጨዋወተና እያሳሳቀ ያስተምራታል። ሰማይነህ አቅጣጫውን አስተካክሎና ፍጥነቱን ቀንሶ ከኋላቸው እየተከተለ ጉዳቸውን ለማየት ወሰነ። ጆሮዋንና አንገቷን ሸፍኖ ጀርባዋ ላይ የተኛውን ረዥም ጸጉሯን በቮልስዋገኑ ጠባብ መስታወት አሻግሮ ከተመለከተ በኋላ ህይወት ራሷ ናት፣ ዛሬ አብገጣጠመኝ፣ እጅ ከፍንጅ ያስኳት በማለት ተነፈሰ። የቅናት ዛሩ ፈረሱን ጭኖ ተነሳ። ህይወት መኪና እንድትማር የፈቀደላትን ዕለት ረገመ። መሰናክል ጨርሳ የከተማ ልምምድ መጀመሯን ሰሞኑን ነግረዋለች። መኪና በምትማርበት ሰዓት ከአጠገቧ ሳይርቅ እንዲከታተላት ጥብቅ ትዕዛዝ የተሰጠው ለጎርፉ ነበር። አሁን ግን በአካባቢው የለም። ሰማይነህ በወንድሙ ዝርክርክነት በሸቀ። ይሄ ሆዳም ይሄኔ ምግብ ቤት ወይንም መጠጥ ቤት ተቀምጦ የጠብቃት ይሆናል። እንዲህ ካስተማሪዋ ጋር ስትማግጥ አያይ። በዚህ አይነትማ በሄደችበት ሁሉ ብቻዋን እየለቀቃት ከማንም ጋር ስትዳራ ከርማለች ማለት ነው በማለት ተማረረ። አስተማሪው በአፍ ከመጫወት አልፎ ትከሻዋን በግራ እጁ ነካ ያደርጋታል እና ያስቃታል። እሱም ተከትሏት ይስቃል። ደግሞም እጆቹን እያወናጨፈ በስሜት ያወራላታል። እሷም እጆቿንና አይኖቿን ከመሪው ላይ ሳትነቅል እያዳመጠችው ትሾፍራለች። ሰማይነህ ምን እንደሚያወሩ ለማወቅ ጓጓ። ንግግራቸውን እየሳበ የሚመጣለት የሬዲዮ መገናኛ ማግኘት ተመኘ። ወይዘሮ ስራሽ ድንገት በሐሳብ ውስጥ መጣችበት። በዚህ ሰዓት ተገኝታ የልጇን ማጋጠነትና ብልግና ለማየት ብችል ጥሩ ነበር ሲል አሰበ። ከፊት በኩል ቀድሞ ወይንም ከጎን በኩል ሆኖ ድርጊታቸውን ለማየት ልቡ ቢከጅልም ቀናተኛ አእምሮ ነገሩን ቶሎ ማስነቃት ስላልፈለገ ከለከለው። ህይወት የሰማይነህን ማርቼዲስ ስለምታውቃት ካየችው ጥንቃቄ ልታደርግ ትችላለች። ስለዚህ ከኋላቸው እየተከታተሉ መጨረሻውን ማየቱ ያዋጣል። አሪፍ ብትሆን ኖሮ እንዲህ ከኋላዋ ስከታተላት በመስታወቱ አይታኝ ልታፍር ወይንም ልትደነግጥ በተገባ ነበር። ነገር ግን ይሄ ደደብ አስተማሪዋ የመስታወት አጠቃቀም እንኳን አላስተማረትም። እንዲሁ ሲያማግጣት ውሎ ትራፊውን ይልክልኛል። ባለጌ፣ የባለጌ ልጅ እንኳን ብቻ ዛሬ ሁለታችሁም እጄ ገባችሁልኝ ብሎ ጥርሱን ነከሰ። ፊቱን በመኪናው መስታወት ሲመለከት ጥቀርሻ መስሏል። የደም ስሮቹ አባብጠው ግንባሩ ላይ ተጋድመዋል። እንደገና ጥርሱን አንቀጫቅጦ መከታተሉን ቀጠለ። መቆሚያቸው ጊዜ ራቀበት። አሁንማ ጭራሽ ሆን ብለው እሱን ለማናደድ የተነሱ ይመስል ጨዋታቸው እየሞቀና እየደመቀ ሄደ። የአስተማሪ ወጉ እንዳይቀር አልፎ አልፎ መሪውን መለስ ሲያደርግላት እግረ መንገዱን እጇን ጠበቅ አድርጎ ይነካካታል። ኸረንዳውም ይቆነጥጣታል መሰል። አንድ ጊዜ ከመቀመጫዋ እንደመዝለል አደረጋት። ሞተሩም ሊጠፋበት ነበር። ምናልባት እሱ ፍሪሲዮኑን ረግጦ ይዞላት ይሆናል ከመጥፋት ያዳነው።
አስተማሪው ትከሻው ያበጠ ወጠምሻ ጎረምሳ መሆኑን ከጀርባውም ሲያዩት ያስታውቃል። በዚያ ላይ ደግሞ ደረቱን ገልብጦ በካኔቴራ ብቻ ስለነበር በሰማይነ ላይ አንዳች የጥላቻ ስሜት አሳደረበት። በጠራራ ፀሐይ የሰው ሚስቶችን የሚያድን ሸለመጥማጥ መስሎ ታየው። ሽጉጡን ዛሬም ያለመያዙ አናደደው። እስካሁን በአንድ ጥይት በታትኖ ባሳረፈው ነበር። መስታሪያ ሰይጣን ነው። ቤት ውስጥ አስቀምጦ ሌሊት ሌባ መከላከያ ማድረግ ነው እንጂ በየስራውና በየመዝናኛው ቦታ ይዞ መዞር አያስፈልግም፣ ያሳስታል ብለው እግሩ ላይ ወድቀው ወገቡ ላይም ሆነ መኪናው ውስጥ መሳሪያ እንዳይዝ ያደረጉት እናቱ ናቸው። በእንዲህ አይነቱ ሰዓት ታዲያ እናቱን ይረግማቸዋል። ወይኔ ሰማይነ፣ እናቴ ናት ያስጠቃችኝ። ሚስቴ በአደባባይ ስትማግጥ ከነወዳጇ በአንድ ጥይት ደራርቤ ያሳርፋቸው ነበር አለና አሁንም በረጅሙ ተነፈሰ። ትንፋሹ ከተቃጠለ ቤት የሚወጣ ጭስ መሰለው። ደሙ ፈልቶ ሲንተከተክ ተሰማው። ገላጣ ቦታ ሲደርስና መኪኖች ጭር ሲሉ እንዳይታወቅ ወደ ኋላ እየቀረ መኪኖች ሲጨናነቁ ደግሞ እየቀረበ ብዙ መንገድ ተከተላቸው። አዝማሚያቸውን ሲመለከተው በቅርብ የሚያቆሙ ወይንም አዙሮ የሚመለሱ አይነት አልመሰሉትም። እንዲሁ እየተላፉና እየተቃለዱ ወደ ሆቴል ሊሄዱ ይሆናል ሲል አሰበ። በዚያ መስመር መኝታ ጨምረው የሚያስተናግዱ በርካታ ሆቴሎች መኖራቸውን ያውቃል። የትኛው ሆቴል እንደሚገቡ ለማየት ቸኮለ። ህይወትን እጅ ከፍንጅ ይዞ በጥርሱ የሚዘለዝልበት ሰዓት ራቀበት። ሴሰኛ ገላዋን እንደ ሽንኩርት በቢላዋ ከታትፎ ማሰቃየት ተመኘ። ሴት አስተማሪ ሳይጠፋ ወንድ አስተማሪ የመረጠችበት ምክንያት ግልጽ ነው። ያኔ ሴት ልብስ ሰፊ ሳይጠፋ ወንድ ልብስ ሰፊ መርጣ እንደሄደች መሆኑ ነው። በየትኛውም አቅጣጫ የምትበዘበዘው ሴሰኝነቷን ለማርካት ነው። አይ ህይወት፣ አይ የኔ ጨዋ፣ አይ የኔ አይናፋር፣ እንኳን እግዚአብሔር ዛሬ እጄ ላይ ጣለሽ አለና የመኪናውን መሪ በቡጢ ነረተው። የሚያየው ነገር ራሱን አዞረው። አሁን ደግሞ አስተማሪው እግሮቿን እየተመለከተና ጎንብሶ ጉልበቷን እየነካካ ማስተማሩን ተያያዘው። እግሮቿን ይዞ ፍሬን አያያዝና ነዳጅ አሰጣጥ እያስተማራት ይሆን ወይንስ ጭኖቿ ስር አጎንብሶ የቀረበት ሌላ ጉዳይ አለው? ልክስክስ የተልከሰከሰ ወራዳ ድመት አለ ሰማይነ አጎንብሶ ምን እንደሚሰራ ሊታየው አልቻለም። እስኪ ቀና በል በእናትህ፣ እንዲህ አትድረግ፣ የሚያይን ሰው ምን ይላል? ለሁሉም ነገር ትደርስበታለህ፣ ምን ያስቸኩልሃል? ብላ እሷም ሳትገስጸው አልቀረችም። አስተማሪው ካጎነበሰበት ቀና አለ። እንዲህ አይነት ትምህርት ታይቶም ተሰምቶም አይታወቅም። እግር ይዞ ማስተማር፣ እሷም እግሯን ይዞ የሚያስተምራትን መምረጧ። ለመሆኑ ለህይወት እኔ አንሻት ነው ከተራ የመኪና አስተማሪ ጋር የምትልከሰከሰው? ወይንም ሴሰኝነቱ አላሳርፍ ብሏት ነው እያለ ሰማይነ ህል ተናነቀው። አንድ ጥርሷን ብቻ ሳይሆን 32 ጥርሶቿን ማርገፍ ነበረብኝ። እግሯንም ሰብሬ ዶሮ ጠባቂ አድርጌ ማስቀመጥ ነበረብኝ። ጥፋቱ የኔው ነው አለና እንደገና ዛተ። ካኳናቸው መረዳት እንደሚቻለው ሁለቱ በደንብ ተለማምደዋል። በመኪና ትምህርት ሰበብ ወደ የሆቴሉ ጎራ ማለቱንም ደጋግመው የሞከሩት ጉዳይ ሳይሆን አይቀርም። ምናልባትም ብዙ ጊዜ ተቃቅፈው፣ ብዙ ጊዜ ተሳስመዋል፣ ብዙ ጊዜ ተደብቀውም ተኝተዋል። ሰማይነ ይህን ሲያስብ ስሜቱን መቆጣጠር አልቻለም። ይህ ባለጌ ወጠምሻ የህይወትን ገላ አቅፎ ሲዳራ በሐሳቡ እየታየው ራሱን ሳተ። የግሉ ብቻ ያደረጋት መስሎት ቀን ከሌሊት የሚባንንላት ህይወት የአደባባዩ ሁሉ መሆኗ አናደደው። ለሷ ያወጣው ገንዘብና ያቃጠለው ጊዜ ያብከነከነው። በትዕግስት ተከትሎ መጨረሻቸውን ማየት አልቻለም። መኪናውን መንዳቱ ራሱ ከቁጥጥሩ ውጭ ሆኖ በንዴቱ ላይ ሰይጣን ተጨምሮበት ለጥፋት ጋበዘው። አይምሮ በንዴት ተወጥሮ እንደ ጦር የመኪናውን የነዳጅ መስጫ በኃይል ሲረግጠው ዘመናዊ ማርቸዲስ እንደ ሮኬት ተወርውሮ ከቮልስዋገኗ የማስተማሪያ መኪና ጋር ተላተመ። ወሬ የጠማው ህዝብ ከየት መጣ ሳይባል በአንድ አፍታ መኪኖቹን ከበባቸው። ግማሹ በማያገባው ገብቶ ፈራጅ ሊሆን፣ ግማሹም አጋጣሚውን ተጠቅሞ እየተሻሸ ሊዳብስ፣ አንዱ በአንዱ ትከሻ ላይ የተረባረበ ጉድ ጉድ ይል ጀመር። ሰማይነ ራሱ ገጭቶ ራሱ አካኪ ዘራፍ እያለ ከመኪና ወረደ። መሪው ደረቱ አካባቢ ትንሽ ቢመታውም ለጊዜው እልህ ውስጥ ስለሆነ አልታወቀውም። አስተማሪው ከመኪናው ወርዶ በብሽቀት እየጮኸና ሰውነቱን አሳብጦ እየተጎማለለ ይፎክራል። ተማሪዋ ከመቀመጫዋ ጋር የታሰረች ይመስል በድንጋጤ ክው ብላ እዚያው ቀርታለች። ትርምሱና ከበባው ሲበዛ ደግሞ በድንጋጤዋ ላይ ሀፍረት ተጨምሮበት አደነዘዛት።
ሰማይነህ ልክ እንደ መኪናው ተወርውሮ ወጥቶ ልጅቷን ለማነቅ ሲጋበዝ፣ አስተማሪውም ከሰማይነህ ጋር ቦክስ ለመግጠም ከሌላ አቅጣጫ ይዝት ጀመር። እንዳታስመልጡኝ፣ ሚስቴን እንዳታስመልጡኝ፣ ከዚህ ከሌባ ጋር ስትማግጥ እጅ ከፍንጅ ይዣታለሁ፣ ሁለቱንም እዚሁ በአደባባይ ፋረዳቸዋለሁ እያለ ሰማይነህ ግራና ቀኝ ወጥረው የያዙትን ገላጋዮች ታገላቸው። የማን ነው ጥጋበኛ ባካችሁ? ራሱ ከኋላ መጥቶ ገጭቶን ይቅርታ በመጠየቅ ፈንታ ገና ይደነፋል እንዴ? ልቀቁት፣ እስኪ የሚሆነው እናያለን በማለት አስተማሪው በበኩሉ ተጋበዘ። አንተ ወራዳ ልክስክስ፣ የሰው ሚስት ማማገጥ የለመድክ ሸለመጥማል፣ ክብርን ብትጠብቅ ይሻላል ሰውዬ። ዛሬ እዚህ ህዝብ መሃል ደምን እንዳልጠጣው። ገላጋዮቹና ተመልካቾቹ ግራ ተጋብተው ከየአቅጣጫው አኩተመተሙ። የመኪና ግጭት ያጋጣሚ ጉዳይ ነው። በግል እንደሚታየው ደግሞ ጥፋተኛው ከኋላ የገጨው ማርቸዲሱ ነው። አሁን የሁለቱ ጸብ ምን ይባላል? በአደባባይ መዘላለፍ ለተመልካች መሳቂያ ከመሆን ሌላ ምን ያተርፍላቸዋል? ይልቅ ጥፋታቸውን ተማምነው በሰላም ቢጨርሱት አይሻልም? አለ አንዱ በሁኔታው በማዘን። ከግጭቱ ጀርባ ሌላ ነገር ያለ ይመስለኛል። አስተማሪው መኪና ውስጥ ያለችው ሴት የባለ ማርቸዲሱ ሚስት ሳትሆን አትቀርም። ተከታትሎ ደርሶባቸው ሆን ብሎ ገጭቶን ያስቆማቸው። አታዩም? ተናዷል እኮ አለ ሌላኛው ግምቱን ተንተርሶ። አሃ እንደዚያ ነው እንዴ ነገሩ? ሴቷ ምን አይነቱ አይን አውጣ ነች እባክህ ባለጌ። አይ ሴት መኪና ውስጥ ክው ብላ ደርቃ የቀረችው ለካስ እጅ ከፍንጅ ስለተያዘች ነው እያሉ አንዳንዶቹ ሴትዮዋን በመጥፎ አስተያየት ተመለከቷት። ተማሪዋ ድንጋጤው ቀለል ብሎላት ከመኪና ውስጥ ለመውጣት ስታስብ ያፈጠጡባትን አይኖች መቋቋም ስላልቻለች ሰውነቷ የተሳሰረ መሰላት። ለአንድ አፍታ ቀና ብላ ግራ ቀኟን ከተመለከተች በኋላ ዊ ፈጣሪ ብላ መልሳ ፊቷን መሪው ላይ ደፋች። በዚህ መሃል ትራፊክ ፖሊስ መጥቶ ወሬኛውን ገለል እያደረገ አደጋው የተፈጸመበትን ቦታ እየመተረ ያሰምር ጀመር። የማርቸዲሱ አንደኛው የፊት መብራት የረገፈ ሲሆን የገጨበት ቆርቆሮ ተጣሟል። የቮልስዋገኑም የኋላው መብራቶች ተሰብረው የሞተሩ ኮፈን ተሰርጉዷል። ሕግ ፊት ውሰደን ፖሊስ፣ በአስቸኳይ ሕግ ፊት ውሰደን እያለ ሰማይነህ ጮኸ። ረጋ ይበሉ እንጂ ጌታዬ፣ ጥፋተኛው እኮ እርስዎ ኖት አለ ትራፊኩ ፊቱን እንዳጨማደደ። የኔ ጥፋት አይደለም፣ ሚስቴን ይዞ ሊያመልጥ ሲል ገጭቻ አስቆምኩት። ሌላ መያዣ መንገድ አልነበረኝም። ምንድነው ሰውዬ የሚያወራው? አለና አስተማሪው ህዝቡን እየገፋ ሄዶ የመኪናውን በር ከፍቶላት ተማሪዋን እንድትወርድ ካደረገ በኋላ እኔ እስከማውቀው ድረስ ይህች ተማሪ ባል የላትም፣ እንግዲህ ሚስቴ ነች የሚል ከሆነ ማስረጃውን ያቅርብ አለ። ዋይ ኧረ እኔ ባል የለኝም አለች ተማሪዋ። ይህኛው ነገር ደግሞ ይበልጥ አስደንግጧት ሰዎች ሁሉ ወደ ሰማይነህ ተመለከቱ። ሰማይነህም ተማሪዋን ተክ ብሎ ተመለከታት። ህይወት አይደለችም። ከጸጉሯ መርዘም በስተቀር ፊቷ ላይ የምትመሳሰልበት ምንም ነገር የላትም። ሰማይነህ የራሱን አይኖች ማመን አቃተው። ስህተቱንና ከንቱ ጥርጣሬውን አምኖ መቀበል አልቻለም። እዚሁ አይኔ ስር በድግምት በምናምን ለውጣት ይሆናል ብሎ ይበልጥ አይኖቹን አፈጠጠ። በዳበሳ ጭምር ሊያረጋግጥ ፈለገ። እስኪ ነይ ወደ እኔ ጠጋ በይ። ዋይ ምን ጉዳይ አለ? አንቺ ህይወት አይደለሽም እንዴ? የማነች ህይወት? ወይንም ህይወት የምትባል እህት አለችሽ? እረን ያላውቃቱ። ዙሪያቸውን የከበባቸው ህዝብ እየተሳሳቀና እየተገረመ ተበተነ። ሚስቱን የያዘ መስሎት የሰው መኪና በድሶ ጣለ። አይ ቅናት፣ አይ ጥርጣሬ እያለ በዚያ አካባቢ የተሰበሰበው ሁሉ የወሬ ስንቁን እየያዘ ሄደ። የቮልስዋገኑ ሞተሩ ስለተጎዳ መነሳት አልቻለም። ማርቸዲሱ ራዲያተሩ ቢጣመምና ውሃ ቢያፈስም ሞተሩ ስላልተነካ ከትራፊኩ ጋር ሁለቱም ተያይዘው አላቸውን ለመስጠት ወደ ጣቢያ ሄዱ። የሰማይነህ አእምሮ አንዳች ምስቅልቅል ተፈጥሮበት በንዴት ተወጥሮ ነበር። የራሱንም ሆነ የገጨውን መኪና የሚያሰራለት ሙሉ የመድህን ዋስትና አለው። የተናደደው በግጭቱ ሳይሆን ጥርጣሬው በመክሸፉና አገኘው ብሎ የጨበጠው ነገር ሲከፍተው ባዶ አየር መሆኑ ነው። ለአካባቢው መሳቂያ ሆኖ መቆየቱ ማናዶት አይኔ ስር ህይወትን አሸሽተው ሌላ ሴት አምጥተው ይሆን የሚል ጥርጣሬ በሙሉ አለቀቀው። ዛሬ ቀን ህይወት ከቤት ወጥታ ነበር በማለት ሰማይነህ ቤቱ እንደገባ እናቱን ጠየቃቸው። አዎ ከጎርፉ ጋር ውጪው ላይ ነው የመጣችው አሉት እናትየው። የት እንደሄደች ነግራሻለች? ሐኪም ቤት ብላ ነው የመጣችው። መቼም በየቀኑ መውጫ ምክንያት አታጣ። አሁን ጎርፌት አለ ገና አልመጣ። እሷን አድርሷት ተመልሶ እንደሄደ ነው። ምን ነው ደህናም አይደለ እንዴ? አሉት የተጎሳቆለ ፊቱን እየተመለከቱ።
የለ ደህና ነኝ፣ መኪናዬ ትንሽ ግጭት ደርሶባት ነው አለና ነገሩን አደባብሶ ወደ ህይወት ሄደ። እሷም አንድ ችግር መፈጠሩን ከፊቱ ላይ አነበበች። ሆኖም በጎ ስለማይመልስላት መጠየቁን ፈራች። ዛሬ የት ሄደሽ ነበር በማለት እሱ ቀድሞ ጠየቃት። ሐኪም ቤት ሄጄ ነበር ካለች በኋላ ጥርጣሬ ውስጥ እንዳይገባ ከጎርፉ ጋር ሄድ ነው በማለት አከለችበት። ሰሞኑን ከሰማይነ ጋር አብረው ወደ ማህፀን ሐኪም ሄዶ ነበር። ሽንትና ደም ስትሰጥ አብሯት እየተከታተለ አይቷታል። በመጨረሻም ህይወትን የምትደባብሳት የማህፀን ሐኪም ሴት መሆኗን ካረጋገጠ በኋላ ተረጋግቶ በቀጠሮዋ ቀን ከጎርፉ ጋር እንድትሄድ ፈቅዶላት ነበር። የቀጠሮዋ ቀን ዛሬ መሆኑ ትዝ አለው። ሐኪሟ ምን አለችሽ? ምንም አይነት የማህፀን ችግር እንደሌለብኝ ነገረችኝ። ታዲያ የማትወልጁ ለምንድን ነው? ሐኪሟ እንደነገረችኝ ከሆነ የአይምሮ መረበሽ ወይንም ጭንቀት እንዲህ አይነት ችግር ሊያስከትል ይችላል። ታዲያ አንቺን የሚያሳስብና የሚያስጨንቅ ምን ነገር አለ? አላት በጥርጣሬ አይን እያያት። ምን አለችው። እሷም በልቧ ምናልባት ችግሩ ካንተ ይሆናል፣ ነገር ግን እኔ ካንተ የመውለድ ጉጉት ስለሌለኝ ደንታ አይሰጠኝም አለች። ምናልባት ልብሽ ረግቶ ስላልተቀመጠ ማህፀንሽም ውስጥ ፍሬ ረግቶ መቀመጥ አይችልም ይሆናል በማለት ለከፋውን ጀመራት። ይሆናል እስከ መቼም ልቤ ካንተ ጋር ረግቶ ሊቀመጥ አይችልም ልትለው ፈልጋ ነበር። ነገሩን ላለማባባስ ዝምታ መረጠች። መልስ አትሰጭኝም እንዴ? የምኑ? ልብሽ አለመርጋቱን። እኔ እንጃ። ልብሽን ለማስመርመር ሐኪም ቤት መሄድ አያስፈልግሽም። አኳንሽ ይናገራል፣ ድርጊትሽ ይመሰክራል፣ አይነ ውሃሽ ያጋልጥሻል እያለ ካስፈራራት በኋላ አይምሮን ወጥሮ ወደ ያዘው ጉዳይ ተመልሶ ዛሬ ሐኪም ቤት ሌላ የትም አልሄድሽም አላት። የትም አልሄድኩም። መኪና ለመማርም አልሄድሽም? እንዲያውም ከአስተማሪ ጋር ቀጠሮ አልነበረኝም። እኔም ማላውቃት እህት አለችሽ እንዴ? እህትም ወንድምም የለኝም። እንግዲያውስ አንቺን ራስሽን ወይም አንቺን የምትመስል ሴት መኪና ማስተማሪያ ቦታ አይቻለሁ። ተሳስተሃል ሰማይነ። ካላመንከኝ ወንድምህ ልትጠይቀው ትችላለህ። የመኪና አስተማሪሽ ወንድ ነው ወይንስ ሴት? የጥያቄው አቅጣጫ ቢገባትም ህይወት ልትዋሽ አልቻለችም። ጎርፉን ጠይቆ ሊያውቅ የሚችለው ነገር በመሆኑ እውነቱን ነገረችው። ወንድ ነው። ሴት አስተማሪ ለምን አልፈለግሽም? ከጎርፉ ጋር ፈልገን ነበር፣ ማግኘት አልቻልንም። ወንድ እጅሽን ይዞ ነው የሚያስተምርሽ። የደም ስሮቹ እያባበጡ ግንባሩ ላይ መጋደም ሲጀምሩና አይኖቹ ሲፈጡ ህይወት ነገሩ ገባትና ዝምታን መረጠች። ተናገር እንጂ በደንብ እንዲገባሽ እያሳሳቀ ያስተምርሻል አይደል? ምናልባት እግርሽን ይዞ ፔዳል አረጋገጥ ያስተምርሽም ይሆናል። አሁንም ህይወት ዝም። ከዛሬ ጀምሮ የመኪና ትምህርትሽ እንዲቋረጥ አዝዣለሁ። አስፈላጊ ከሆነ ሴት አስተማሪ ተፈልጎ እዚሁ ግቢ ውስጥ እንድትለማመጂ ይደረጋል።